እሺ መጣሁ። ሰላም ነው እዚህ የቀጠርሽ? አይ ሰው እንዳያይም ብዬ እኮ ነው። ምን ሆነሽ ነው? እየተንቀጠቀጥሽ እኮ ነው። ሰማሽኛ? ዲና ከዚህ በኋላ ብቻዋን አይደለችም። አንድ ነገር አደርጋለሁ ብትይ ከዚህ የባሰ እርምጃ ነው የሚከተልሽ። ሰማሽኛ? አጠገቧ እንዳትደርሺ የማት በጣም ነው የማመሰግነው። ችግር የለም ዲና፣ ከዚህ በኋላ አንድ ላይ ነው እንዳታስቢ ነገር እንግዲህ ዲና ድራማ ክፍል 8 ተለቋል። በጣም አስቆኛል። የዛሬው በጣም ከምር አስቆኛል። እንዲህ ይሄ ነገር ድራማ ነው ወይስ ምንድነው እያስባለኝ ነው። ብቻ ዲናን ኢሚር ዲናን አስወጥተዋታል። መርማሪውና ኢሚር ያው እንዳይነቃባት አንቾ ለመርማሪው ቀድማ ደውላ አግባብታቸዋለችና እነ ናቲ ምንም ነገር አልነቁም። ሀንቾ እየተጫወተችባቸው እንደሆነ አላረፉም፣ አላወቁም። ያው ዲና ከወጣች በኋላ ራሱ ምንም እንዳልሆነ ምናምን እንዳዘነች ነገር መታ ዲና ላይ ስትጠመጠም ነበር ማለት ነው፣ ስታስመስል ነበርና ያው ዲና ደግሞ እንዳትናገር በሀንቾ ምክንያት እንደዚህ እንደሆነች እንደታገተች እንዳትናገር ማስፈራሪያ በእጇ ላይ አስቀምጠውላታል፣ ከዛ ከመውጣቷ በፊት ማለት ነው። እና ምንም አትናገርም። ወደ ሐኪም ቤት ልውሰድሽ ጎዶሽ ሙላ ሲላት ነበር ናቲ። ነገር ግን ምንም አልሆንኩም ወደ ቤት እንሂድ አለችው። ብቻ ምንም እንዳትናገር አፏን ነው ያዘጋጃት ማለት ነው አንቸው። ከዛን እነ ኢሚር መጨረሻ ላይ ብራችን አምጪ ምናምን ሲሏት ነበር። ብቻ የሆነ ይሄ ድራማ ከምር በደንብ አልተሰራም። እውነቱን ለመናገር ልጆቹ ትወና አይችሉ፣
ብቻ እስቲ እንዴት አያችሁት? እስቲ ሀሳባችሁን በኮሜንት መስጫ ሳጥን ላይ ያስቀምጡልኝ። እና ያው ቤት ከገቡ በኋላ ናቲና ዲና ቁጭ ብለው ምግብ ሲያቀርብላት፣ ሲያጎርሳት፣ ሲንከባከባት ምናምን ነገር ነበር። ብቻ ዲናም በጣም ፈርታለች። ናቲ ወደ ጓዳ ሊገባ ሲል ተነስታውላ ስታቅፈው ነበር። በጣም የፈራችው እንዳያውቅባት፣ ከዚህ በፊት ከእናትየው ጋር የተፈጠረውን ጉዳይ እንዳያውቅ በጣም ትሰጋለች። እንግዲህ ኢዩኤል እና ጓደኛው ሲያወሩ ነበር። ከዛን የኢዩኤል ጓደኛው ሚስቱ ትመጣለች። አብረው ፈታ ሊሉ ቦታ ቀይረው ይሄዳሉ እና ስታወራው ነበር፣ ፍቅረኛዋን ማለት ነው። ኢዩኤል ግን ለምንድን ነው ማይቷት? ዲና እኮ የምታፈቅረው ሰው አለ፣ ለምንድን ነው የሚጋተታት? በቃ ቢቀርበት ይሻላሉ ብላ ስትመክረው ነበር እና በጣም ስትጨቀጭቀው ነበር። በሌላ በኩል ደግሞ ያው ዲናና ናቲ ሲያወሩ ነበር። እዛ አጋሽ ታጋቾን እዛ ጓደኛ አፈራው ምናምን ብላ ስትነግረው ነበር ያችን ልጅቷ ማለት ነው። እና በጣም እንደተግባቡ ሲነግራት ነበር። በእገታ ውስጥ ብትቆይም ከልጅቷ ጋር በደንብ እንደተግባባች ለናቲ ስትነግረው ነበር። ናቲም ያው ሊበቀላቸው አስቦ ነበር። ነገር ግን እርሳው እሷ ሁለቱንም ታወራቸዋለች ብላ ነግረዋለች። ብቻ ያው እንግዲህ ሀኒቾ ደውላ ኤርሚን ስትጠራው ነበር። ደብሮኛል እስቲና ምናምን ትሏለች። ኤርሚም ያው ሀኒቾ ለሱ እንደማትሆን ያውቃል፣ ልቡ ያውቃል፣ ግን መጨከን አይችልም በሷ እና የጠራችበት ቦታ ሲሄድ ነበር። ሀኒቾ እንግዲህ እንደ መሰላል እንደ መጠቀሚያ ነው ኤርሚን የፈለገችው። በኤርሚ በኩል አድርጋ ነገሮችን ለማስተካከል ነው የፈለገችው እንጂ ኤርሚን ወደው አይደለም። ኤርሚን እንደ መሰላል ልትተረማመድበት ተረማምዳ ናቲን የራሷ ለማድረግ እና የዲናን ገንዘብ ለመውሰድ ነው ሀሳቧ እንጂ ለኤርሚ ፍቅር ኖሮት አይደለም። እየጠራችሁ ስታወራው ነበር። ቀስ ብላ ተለሳልሳ ኤርሚ እያሞኘችው እያጃጃለችው ነገር ነበር። ደግሞ ዲናና ናቲ በስማ ዲና ከተለቀቀች በኋላ አለማቸውን እየቀጨው ነው የሌለ በቃ ፍቅር እያጫወታቸው ነው ሶፋ ላይ ምናምን። ብቻ ደስ ይላል። ኧረ ሀኒቾ ብር ማትጠቅም መታ ዲናን ብር አልጠየቀቻትም። እንዲህ በቃ ብር ባጣሽ ቁጥር መታ ብር የምትከፍሎ ከዲና ነው ማለት ነው። እና ዲናም አልሰጥም ብላታለች። ብቻ በጣም ነው የተበሳጨችው በዚህ ነገር ሀኒቾ እና ዝታባት ነው ሄደችው እና እንደዛም ቢሆን ያው ለጄሪ ደውላ ስለሷ ስታወራት ነበር፣ ስታማከራት ነበር። ያው ጓደኛዋ ሆናለች ማለት ነው ጄሪ። ብቻ ስታማከራት ነበር። ከዛን እነሱ ያሉበት ቦታ ደውሎ ጠራት። ከዛም በኋላ ለምን እዚህ ቀጠርሽኝ ስትላት ሰው እንዳያየን ብዬ ነው አለቻት። ከዛን ከኋላ ጄሪ መታ ንቅ አድርጋን የደፋቻት። ብቻ ተመችቶኛል የምር ጄሪ በጣም ምርጥ ሆናለች። አሁን ከእገታ ተመልሳ እዚህ እየረዳቻት ነው፣ እያገዘቻት ነው እና የሌለ ሀነችው ደንግጣ ቂጧ ሁላ አመድ ባመድ ሆና ተዘርግፋለች እና ራሷን ለማዳን ስትሮጥ ነበር፣ በቃ ስትሸሽ ነበር። ብቻ ተመችቶኛል።